የሰው ልጅ በተለይ ከቦታ ቦታ ብዙ መንቀሳቀስ ሲጀምር ለንግድ በጣም ብዙ መሄድ ሲያበዛ አንዱ ጥያቄ የነበረው ለረጅም ጊዜ የሚቆይ ኃይል የሚሰጥ ምግብ ማዘጋጀት ነው እና በ1800ዎቹ ደግሞ የቆርቆሮ የታሸጉ ምግቦች የተፈጠሩት ያኔ ነው። ይሄ በጣም ትልቅ ለውጥ ያመጣ ነው። በተለይ ደግሞ ወደ ውትድርና የሚሄዱ ለጦር ሰራዊት እንደዚህ በቀላሉ ማዘጋጀት ተችሏል። ፈተና ግን የነበረው ያንን ቆርቆሮ መቅደድ ነው እና በቃ ይሄን ብቻ የሚሰሩ ደግሞ ሰዎች ነበሩ። በቃ መጋዝ ይዘው እነዛን ቆርቆሮች እየቀደዱ ምግቡን ለሰዎቹ የሚሰጡ። ይሄ ቆርቆሮ ምግቦች ከተዘጋጁ ከተሰሩ በኋላ መክፈቻውን የቆርቆሮ መቅደጃ መሳሪያ ለመስራት 50 አመታት ነው የፈጀው። ቀላል ይመስላል ቴክኖሎጂው፣ ግን ብዙ ጊዜ ፈጅቶባቸዋል። በ1858 ነው የተፈጠረው እና አሁን የምንጠቀምበት ጋር የሚቀራረብ አይነት ነገር ሆኖ ስለት ያላቸው ነገሮች በቀላሉ ያንን ቆርቆሮ መቅደድ እንዲችሉ ተደርገው፣ ግን ብዙ ሰዎችም ያልነበራቸውምና በሱቆች በሬስቶራንቶች ውስጥ ነው እነዚህ የነበሩት። ስለዚህ ሰው ያን የቆርቆሮ ምግቡን ይዞ ይሄድና ያስከፍታል፣ አስከፍቶ ይበላዋል ማለት ነው። በኋላ ግን ያው ቀላል ሆነ። በተለይ በአሜሪካ የእርስ በርስ ጦርነት ጊዜ በከፍተኛ ሁኔታ ጥቅም ላይ የዋለ ነው። መክፈቻውም የቆርቆሮ ምግቡም እያለ ደግሞ አሁን ምንም መቅደጃም ሳያስፈልግ ራሱን መቅደድ የሚችል ደግሞ ማሸጊያ ነገሮችም ተሰርተዋል። ኢትዮፒካሊ